ተመልካቾቻችን እንደምሰነበታችሁ። ይህ ታይም ሚዲያ ነው። ታይም ሚዲያ ያው አዳዲስ መረጃዎችን ለሀገር ለሕዝብ ይጠቅማሉ ብለን የምናስባቸው መረጃዎችን ወደ እናንተ በማድረስ ያው ቤተሰቦቻችን እንድትሆኑ እየጋበዝን ስለዚህ ፕሮግራማችንን ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ በማድረግ ያው ፕሮግራማችን ወደ ተሻለ ደረጃ እንዲደርስ የተሻሉ መረጃዎችን በሰል ያሉ ሐሳቦችን ወደ አድማጮቻችን እንድናደርስ የምትችሉትን በሙሉ እንድታደርጉ በዚህ አጋጣሚ እየጋበዝን ዛሬ ያው ሀገራችን እንደምታዩት አርማጌዶን ሆናለች። የአማልክትና የሰይጣውንት ውጊያ ያለባት ምድር እስክትመስል ድረስ የሰው ልጅ ቤት ውስጥ እያለ በራሱ በዜጋው አብሮት ለሺህ ዘመናት በኖረ ኢትዮጵያዊ ሲቃጠል አይተናል። ይሄ አሁን የጀመረ አይደለም። ያው በ2013 ዓመተ ምህረት በእኛ በግዕዝ አቆጣጠር በትግራይ ላይ የተፈጸመው ነው የተፈጸመ ያለው። ምንድን ነው እየሆነ ያለው? ለምሳሌ ኦባሳንጆ ወደ ትግራይ መጥቶ ነበር። የናይጄሪያው የቢያፍራው የዘር ማጥፋት ወንጀል ፊት አውራሪ የነበረው ምን ላደርግ ነው የመጣው? ከዛ የሱ መምጣት ምንድን ነው የተፈለገው? ወለጋ ላይ የተደረገውስ ምንድን ነው ዋና ታርጌቱ? አንዳርጋቸው ጽጌ ወጥቶ የተናገረው ታርጌቱ ምንድን ነው? አሁን አስቡ። ቢያፍራ ወንጀል የፈጸመ ኦባሳንጆ ወደ ትግራይ የመጣበት አንድ ምክንያት ያዙ። ሌላው ምክንያት ወለጋ ላይ የሆነው ያለው ነገር ምንድን ነው? ከሱ ወደ ትግራይ ከኦባሳንጆ ወደ ትግራይ መምጣት ጋር ምን ያገናኘዋል? የአንዳርጋቸው ጽጌ ከ3 ዓመት በፊት የነበረን ነገር አሁን ወጥቶ በዚህ ልክ ማለት የሚረባና የማይረባ ነገር የሚመለከተውና የማይመለከተውን ነገር ሲያወራ የተባለና ያልተባለ ሲያወራ ከዛ የሚመለከተው አካል መልስ ሰጥቶታል። ግን እነዚህ ሶስቱ በሙሉ ምንድን ነው የፈለጉት? ከኦባሳንጆን ጀምርና እስኪ ለማየት እንሞክር። ቢያንስ 90 ዓመት ሲሆንህ መለስ ብለህ ያጠፋኸውን ነገር አስበህ የምትጸጸትበት እድሜ ላይ ያለ። ከዛ የሚገርመው ነገር እሱ ካወራህ በኋላ አንተ እያወራህ የሚተኛ ሰውዬ ማለት ነው። እውነቴን ነው። ያወራችሁና እናንተ አድምጣችሁት ማውራት ስትጀምሩ እሱ ለሽ ይላል። እየቀሰቀሳችሁ ነው እንዲሰማችሁ የምታደርጉት። አሁን ለዚህ አይነቱ ማለት እድሜ ጸጋ ነው። ግን በወንጀል የተጨማለቀ ጭንቅላት ይዞ በተአምር ሊነቃም አይችልም። በየደቂቃው እየተኛ አንተ እየቀሰቀስክ እንዲሰማ የምታደርገውን ሰው የፕሪቶሪያ የሰላም ስምምነት ሽማግሌ ሆኖ ሲመጣ ሌላ ምንም ምክንያት የለውም። he was a genocider in Biafra and today he is supporting this genocider in Ethiopia, the so-called Abiy Ahmed. ቢያፍራ ላይ ወንጀል የሰራ ሰውዬ ዛሬ በአፍሪካ ህብረት ኦባሳንጆ አደራዳሪ ይሁን ሲባል አብይ አህመድ እስከነ ልቡ ነው የመረጠው። ምክንያቱም ኦባሳንጆ በአብይ ልክ የዘር ማጥፋት ወንጀል የሰራ ሰው በሰላም ስምምነቱ ሽማግሌ ካረከው ጄኖሳይደር እንደ ነውር አድርጎ አያነሳም። ምክንያቱም እኔና እሱ ጓደኞች ነን፣ ተመሳሳይ ወንጀል ነው የፈጸምነው፣ አሳልፎ አይሰጠኝም ብሎ ተማምኖ ነበር የተመረጠው። ከዛ ታስታውሳላችሁ ከዚህ ከትግራይ ህወሓት ወክላቸው ለሰላም ስምምነቱ ወደ ፕሪቶሪያ ሄዱት እነ ጌታቸው፣ እነ ጻድቃን፣ እነ አሰፋ አብርሃ፣ እነ ተወልደ ዕንበ የሚባሉ ሌሎችም እነ አምባሳደር ወንድሙ አሳምነው ሌሎችም ነበሩ። ሲሄዱ ኦባሳንጆ ሲመጣ አብይን አሳልፎ እንደማይሰጠው እነዚህ ዛሬ አርፋጅ ተደማሪዎች የሆኑ የአብይ ተጋሮች አሳምረው ያውቃሉ። ስለዚህ እሱ ሲመጣ አብይ በተአምር በወንጀሉ ኦባሳንጆ ልክ አይደለም የሚልበት ሞራል እንደሌለው ይታወቃል። ተስፋዬ ታደሰ እየሰረቅኩ እየዋልኩ ዳኛሁን ብላችሁኝ ሌባውን ሌባ ብዬ ተናግሬ የመያዝ ሞራል የለኝም። ምክንያቱም እኔም ሌባ ነኝ። አስማች አሳይካን ይሄን ሌባ ከዛ የፍርድ ሂደት ውስጥ
እንዴት አድርጌ እንዲያመልጥ ላደርገው እንደሚችል ብቻ ከመስራት ውጭ ሌባንህና ልሰርህ ብዬ ልፈርድበት አልችልም። ምክንያቱም ምን የራሴ ሌባ ነው። ኦባሳንጆ ጄኖሳይደር ነው። አብይ ጄኖሳይደር ነው። አብይም ጄኖሳይደር ነህ ካለው አንተስ ራስህ ጄኖሳይደር አይደለህ እንዴ ይለዋል። ምክንያቱም ሁለት ባለጌዎች ናቸው። ይሄ ሰውዬ መጣ። ከዛ በኋላ ምንድን ነው ያደረገው? የፕሪቶሪያው ስምምነት ፈርመው ከተመለሱ በኋላ የለም እሱ ጠፋ። ስለዚህ ኦባሳንጆ ዋናው ነገር ወደዚህ ሲመጣ የአብይ አህመድን የጄኖሳይድ ስራ ለማጠብ ነው። እሱ በቢያፍራ ላይ ወንጀል ፈጽሞ ዓለም ምንም አላለችውም። ስለዚህ የአብይ አህመድ ተላላኪ ሲሆን የሚያገኘው ዶላር ረብጣ ዶላር አለ። ከኢትዮጵያ ሕዝብ ሀብት የሚከፈል ግን የአብይ አህመድን የዘር ማጥፋት ወንጀል ኃጢአት የሚጠርግ ስራ መስራት ይቻላል። ምክንያቱም እኔ ያ ሁሉ ኃጢአት ሰርቼ ዓለም ምንም አላለችኝም። አብይ አህመድን ለማዳን ብሞክርም ምን ታመጣለች? አይደለም ለማዳን ሞክሬ በተግባር የቢያፍራን ህዝብ ቀጥቅቄ እንኳ ለኔ ዓለም አልጠየቀችኝም አለ። ደረቱን ነፋ። አሁን ያቺ የበከተች ይቺ ዓለም ናት። የሰው ልጅ በጡንቻው ካልሆነ በህግ መኖር የማይችልባት ህዝብን እንደ ህዝብ ያጠፋ ህዝብን ሌላውን ህዝብ እንደ ህዝብ ያጠፋውን ሌላ ወንጀለኛ እንዲያድን የምትፈቅድ ዓለም። ይሄን አውቆ ነው ኦባሳንጆ የፕሪቶሪያ የሰላም ስምምነቱ ላይ እንዲገባ የተደረገው። የአፍሪካ መሪዎች ደግሞ እናውቃቸዋለን፣ ከኦባሳንጆ የባሱ ናቸው። ምንም እንደዚህ አይነቱ ወንጀል ኢትዮጵያ ውስጥ የተሰራ አፍሪካ ውስጥ የተሰራ ልክ አይደለም ማለት የማይችሉ ፈረንጆቹ አፍሪካውያንን ሊንቁን ልክ ነው ብለህ እንድታምን የሚያደርጉ እኔ ሰው እየገደልኩ ተው ማይል የአፍሪካ መሪ ከዝንጀሮ በምን ይሻላል? እስኪ ንገረኝ። እኔ ሰው እየሞተ ሰው በማንነቱ ምክንያት እየተገደለ ልክ አይደለም የምል አፍሪካዊ መሪ ከሆንኩ እማልቃወም ከሆንኩ እኔ ከዝንጀሮቹ ከእንስሳ ዘገዳሞቹ ከምንድነው ከነዚህ ምንድነው የምንላቸው የበረሃ እንስሶች በምን ይለያሉ? ስለዚህ ይሄ ብቻ አይደለም፣ ፕሪቶሪያን እንዲፈጸም ምንም ነገር ያደርገው ጥረት የለም። ይሄ ሰውዬ ፕሪቶሪያን በአደባባይ እያፈረሰው አብይ አህመድ ምክር ቤት ላይ እያፈረሰው ምንም አልተናገርም። ከዛ ጭራሽ መጥቶ ምን አለ የምክክር ኮሚሽኑ ላይ የኔን የቢያፍራ የዘር ማጥፋት ወንጀል እንደ ጥሩ ልምድ ላካፍላችኋል። ጠቅላይ ሚኒስትር አብይ አህመድ ምን አለ? የናይጄሪያው ፕሬዝዳንት ነበር ኦሉሴጉን ኦባሳንጆ ከቢያፍራ ጋር በተያያዘ የሰጡኝ መልካም ተሞክሮ ለኔ ጠቃሚ ነው። ለምክክር ኮሚሽኑ የቢያፍራን ተሞክሮ የሚነግሩት ለምንድን ነው? የምክክር ኮሚሽኑ ኢትዮጵያን እንደ ቢያፍራም ወደ መጠፋፋት የሚወስድ ውሳኔ ወስነው ውጣ ነው። ይሄ ልምድ ለሀገር ይጠቅማል፣ ለኢትዮጵያ ይጠቅማል። ይሄን ያለው ኦባሳንጆ። አብይም የቢያፍራን ልምድ ስለሰጡኝ በጣም ነው የማመሰግነው። የኢትዮጵያን ሕዝብ ለማዳን የሚጠቅም ልምድ ሰጡኛል። አሁን አስቡ፣ ቁጥጥር ኮሚሽኑ ላይ ሰውዬው ሄዶ ይሄን ልምድ ሲናገር ምን ማለቱ ነው? በሉ እንግዲህ እናንተ አብይን መስከረም ላይ ፕሬዝደንት እንዲሆን የሚያስችል ህግ እያረቀቃችሁ ስለሆነ አብይም ትግራይ ላይ የጀመረውን የዘር ማጥፋት ወንጀል ፕሬዝደንት ሆኖ ያልጨረሰውን የዘር ማጥፋት ወንጀል እንዲጨርስ ቡራኬ እየሰጠሁ ነው እያለን ያለው ይሄ ኦባሳ። ከዛ አዲስ አበባ ያሉት የአብይ ተጋሩ ምን እያሉ ነው? አሁን ከኦባሳንጆ ጋር አገናኝላችኋለሁ፣ ችግር የለውም። አሁን ምንድን ነው ያሉት? በትግራይ ህዝብ ላይ የተጀመረው ጄኖሳይድ እንዳይቀጥል ነው የሚሉት። እነዚህ ከትግራይ የሄዱ እስስቶች ማለት ነው። እነዚህ ከትግራይ የሄዱ የነውረኝነት ጥጎች ማለት ነው። እነዚህ ከትግራይ የሄዱ ከእርሳቸው አምላካቸው የሆኑ የክህደት ጥጎች ማለት ነው። ምንድን ነው ያሉት? ትግራይ ላይ በትግራይ አብይ አህመድ በትግራይ ላይ የጀመረው ጄኖሳይድ እንዳይቀጥል የአብይ የበላይነት እንዳይረጋገጥ ደንቃራ የሆነብን ጽምዶ የሚባል ነው፣ ጥምረት ነው።
የዚህ ጽምዶ ፊት አውራሪ ደግሞ ህወሓት ነው። ስለዚህ በዚህ ሁኔታ አብይ ጦርነቱን ሊያሸንፍ አይችልም አሉ። እነማን? እነዛ ትግርኛ ተናጋሪ የኦህዴድ ብልጽግና ፈረሶች ማለት ነው። በትግራይ ላይ የተጀመረው የዘር ማጥፋት ወንጀል አብይ ሊጨርሰው አይችልም። ለዚህ እንቅፋት የሆነው ጽምዶ የሚባለው ነው። የጽምዶ ፊት አውራሪ ህወሓት ነው እና በዚህ ሁኔታ በዚህ ጽምዶ ባለበት ሁኔታ አብይ ሊያሸንፍ አይችልም እና ምን ይሻላል አሉ። ሶሪ የአሜሪካና የአውሮፓ መንግስታት በዚህ ጉዳይ ላይ ጣልቃ እንዲገቡ ከፍተኛ የዲፕሎማሲ ስራ እንስራ። አንዳንዶችን በብር ልክ እንደሚያደርጉት ማሲንጋ ላይና ኦባሳንጆ ላይ እያደረጉት እንዳሉት ማሲንጋና ኦባሳንጆ የአብይ አህመድ ተራ ተላላኪዎች ናቸው። ለኔ የብልግና ጥግ ማለት እነዚህ ግለሰቦች ማሲንጋ የአሜሪካን ህዝብ በተአምር ሊወክል አይችልም። የግለሰብ ተላላኪ ሆነ አሜሪካን በዚህ ልክ ያወረደ ሰው ቢኖር ማሲንጋ ነው። የአፍሪካ ህብረት ድሮም ወራዳ ነው፣ የወረደ ነው። ጄኖሳይደርን ሰላም ያመጣል ብሎ የወከለ ማለት ነው። በኢትዮጵያ ውስጥ በየትኛውም ቦታ ትግራይ ላይ በድሮን እየተደበደበ፣ አማራ ክልል በተለያየ ጦርነት ውስጥ ያለ፣ ወለጋ ላይ ትናንት ያየነው በጣም አርማጌዲዮን የሆነ ኢትዮጵያውያን በዚህ ልክ ወደ እንስሳ የወረድንበት የሚመስል ኖረኛ ስራ የተሰራበት፣ ይሄ ለነሱ ጉዳያቸው አይደለም። ምክንያቱም እነሱዎች ቅጥረኛ ተላላኪዎች ናቸው። አብይ 30 ጊዜ በትግራይ ድሮን እየጨፈጨፈ ቢውልና ቢያድር አሁን ትናንትና 4 ሰዓት ምሽት ላይ ግጀት ትምህርት ቤት ላይ ነው በድሮን የመጣው። ትግራይ ውስጥ ጦርነት የለም፣ ቶክስ የለም። ይሄው ባለፈው ሳምንት ኦልሞስት 3-4 ሳምንት ሊሆኑ በተከታታይ ድሮን ይደበድባል። ይሄ አንተ ዲፕሎማትና አምባሳደር ከሆንክ እንደ ሰው እሸታለሁ ብለህ የምታስብ ከሆንክ ማሲንጋ ይሄ ሊያመህ ይገባል። ህፃናት ልጆች ናቸው በድሮን የተመቱት፣ እናቶች ናቸው በድሮን የተመቱት። ወለጋ እየተቃጠለ ያሉት የአማራና የትግራይ ተወላጆች እቤታቸው ውስጥ እያሉ እሳት እየለቀቁ እያቃጠሏቸው ነው። ይሄ ለምን አያምህም? ሰው የምትሸት ከሆነ የአሜሪካው አምባሳደር ማሲንጋ ግን እንደ አሜሪካ ህዝብና መንግስት ሰው የማይሸት በስተት አምባሳደር የሆነ ለግለሰብ ተገርዶ የህዝብ መከራና ስቃይ ጉዳዩ ያልሆነ ኦባሳንጆ እንዳልኳችሁ የዘር ማጥፋት ወንጀል በዘር ማጥፋት ወንጀል እጁ በደም የተጨማለቀ በቢያፍራ ህዝብ ደም የተጨማለቀ ይሄን ዳኛ የምታረግ አፍሪካ ምን ያክል ወራዳ እንደሆነች አስቡ። ሶዚህ ዓለም ወደድክም ጠላህም ጡንቻና ጭንቅላት ካለ ትኖራለህ። ያበጠ ጭንቅላት ጥሩ ጭንቅላት የበሰለ ጭንቅላትና ያበጠ ጡንቻ ካለ የመጣውን ሁሉ ታደቀዋለህ። በዛ ነው የምታምነው ዓለም። ቢያፍራዎች ደቀቁ፣ የዓለም ህግ አልሰራም። አድቃቂው እንደፈለገ ይፈነጫል። እንደዚህ አይነቱን አድቃቂ ልታደቀው ከሆነ በቴክኖሎጂው በብዙ በሚሊተሪው በኢኮኖሚው ፈርጠም ያልቅ መሆን አለበት። ካለዛ እዚች ዓለም መኖር አትችልም። ስለዚህ ምንድን ነው ያደረጉት? አሜሪካ ጣልቃ እንድትገባ እናድርጋሉ። በዲፕሎማሲና በፕሮፓጋንዳ በቃ የትግራይን ህወሓትን በማሸነፍ ትልቅ የፕሮፓጋንዳ ስራ በመስራት አብይን ካገዝ ነው ይላሉ። አርፋጅ ተደማሪዎች የኦህዴድ ብልጽግና ትግርኛ ተናጋሪ ፈረሶች ማለት ነው። ህሊና የሌላቸው ከዛም በተደጋጋሚ የድሮን ጥቃት በማካሄድ እንዲፈጸም በማድረግ የትግራይን ህዝብ ስነልቦና መስበር፣ ህዝቡን ማስጨነቅ፣ ፍርሃትና ጭንቀት እንዲለቅበት ማድረግ። ከዛ ምን ይላሉ? የትግራይ ወታደራዊና ፖለቲካዊ አመራሮችንም ቅስም መስበር።
ከዛ እነ ማሲንጋን የመሰሉ ሰዎች መላክ በዲፕሎማሲው የአውሮፓ ህብረትም እንዲጮህ አሜሪካም እንዲጮህ ጣልቃ እንዲገቡ እንደነ አፍሪካ ህብረትም ማሲንጋን የመሰለ ማን ነው ኦባሳንጆን የመሰለ በየደቂቃው እያወራ የሚተኛ ከደቂቃ ፊት የነገርከውን የሚረሳ የ90 ዓመት ሰው እድሜው ገፍቶ ከዛ የሰራው ወንጀልም እኔ እንቅልፍ የሚሰጠው አይመስለኝም። እንደዚህ እያደረግን የትግራይ ወታደራዊና ፖለቲካዊ አመራሮችን ቅስማቸውን መስበር ህዝቡን እንደገና በድሮን ተከታታይ እየደበደብን ፍርሃትና ጭንቀት እንዲለቅበት ማድረግ ከዛ በህዝቡ ውስጥ ሞራሉና ቅስሙ የተሰበረ አመራር ሊመራን አይችልም የሚሉ ኃይሎችን አስግሮ ማስገባት በእነዚህ ሰዎች በኩል ህወሓትን ከትግራይ ህዝብ መነጠል ይቻላል። ምክንያቱም በድሮን ስንደበደብ የማያታድኑን ከሆነ መከራችንን የማታሳጥሩት ከሆነ ብሎ ህዝቡ እንዲጠላቸው ማድረግ ከዛ ሳይወዱ ከጽምዶ ትነጥላቸውና ከጽምዶ ተነጥለው ለብቻቸው ከአብይ ጋር እንዲደራደሩ ማድረግ ከዛ ጽምዶ ላይ ያሉት ወዳጆቻቸው ተገልብጠው ጠላቶቻቸው እንዲሆኑ ማድረግ ነው የሚለው። ይሄ እነማን ነው? የነዚህ ከትግራይ የሄዱ የኦህዴድ ብልጽግና ፈረሶች ማለት የነዚህ አእምሮ ቢስ የክህደት ጥጎች እነሱ በሚልኩት ድሮን የተመታችው ህፃን ልጅ መከራና ስቃይ ምናቸው ማለት የተመታችው እናት እቤቷ ቁጭ ብላ ምንም ኃጢአት የሌላቸው እነሱ በተከታታይ ድሮን እየላክን ይሄንም ህዝብ ፍርሃትና ጭንቀት እንልቀቅበት። እናትና ልጆች ሲጎዱ ለነሱ ሰርግና ምላሻቸው ለነዳሞራ ያያ ማለት የትግራይ ህዝብ አልተመታም። ድሮኖቹ ታርጌታቸውን መጥተዋል። የትግራይ ህዝብ አሁን ተመችቶናል እያለ ነው። አይደር ሆስፒታል የገባውን 13 ሰው አልተመታም ብለው የሚሸመጥጡ ታስታውሳላችሁ? በ2013 ዓመተ ምህረት አብይ አህመድ ምን አለ? ከሁመራ እስከ አለማጣ እስክንደርስ አንድ ሰው አልገደልንም ማለት ገባችሁ? ዳሞራ ነው የአብይ ፈረስ ስለሆነ እሱን ይገባል። ያሳፍራል። ዳሞራ እና እኔ አብረን ይፈግል ነው በዚህ በኩል ስንት መራ እንዳቋረጥ ነው። አሁን ትናንትና እኔና እሱ አብረን እናታችንን እህታችንን ህዝባችንን የደፈረ ብለን ሌሎች አጋንንቶችን ሰብስቦ ወደ ትግራይ ያስገባ ቁጥር 1 የትግራይ ጠላትና ወንጀለኛ ብለን አብረን ታግለን ዛሬ በሱ ድሮኖች እህቶቹ እናቶቹና ወንድሞቹ ሲጎዱ አልተጎዱም ብሎ ከሂደት የጀመረ ነውረኛ አርፋጅ ተደማሪ እንደነዛ 4000 የአእምሮ ህመምተኞች የምክክር ኮሚሽን ውስጥ የተሰበሰቡ የአእምሮ ህመምተኞች ከነሱ በማይሻል መልኩ ማለት አሁን እነዚህ ሰዎች ፍላጎት እኛም በድሮን እየቀጠቀጡ ህዝቡን ፍርሃትና ጭንቀት ለቀው ከውስጥ እንደገና አቅም የሌለው አመራር ሊመራን አይገባም ብሎ ህዝቡ እንዲጠላውና እንዲነጠል እንዲያባረረው መጨረሻስ የመጨረሻው ቁልፍ አያችኋት? ብቻውን ሲቀር ያ አመራር ቅስሙ ሲሰበር ከአብይ ጋር በተናጠል መደራደር ይጀምራል። which means ጽምዶ የሚባለውን እናፈርሰዋለን። ስለዚህ ይቺ ሁሉ ሂደት የምንድናት? ጽምዶን ማፍረስ ነው። ከማን? ጽምዶ ከፋኖ ጋር፣ ጽምዶ ከማን ጋር? ከአፋር ህጉግማ ጋር፣ ጽምዶ ከኦላ ጋር፣ ጽምዶ ከቤኒሻንጉል ታጣቂዎች ጋር ነፃነት ታጣቂዎች። አሁን ይችን በማድረግ እነዛ ጽምዶ ውስጥ የገቡት እንዲያኮርፉና እንዲጠራጠሩ አድርገን ገልብጠን የትኬልፍ ጠላት ማድረግ እንችላለን ተብሎ አሁን ለትግራይ ህዝብ አለ። እኔ እዚህ ጋር ልትጁ የምፈልገው ለኢትዮጵያ ህዝብ የሚያስቡ ሰዎች አይደሉም፣ ለትግራይ ህዝብ የሚያስቡ አይደሉም። አብይ እንዴት የአብይ የበላይነት ይረጋገጥ፣ የኢትዮጵያ ህዝብ ሲፈልግ ባናቱ ተከል፣
አብይ ብቻ ያሸንፍ የሚሉ የጉድ ሰዎች እንደነዚህ አይነት ዓለም ከተፈጠረ ጀምሮ ህዝብ አናቱ ይተከል እንጂ አብይ የሚባል ሰይጣን እሱ ብቻ የበላይነት ይኑረው የሚሉ የመጀመሪያ ታማኝ። አሁን እነዚህ አስቡ፣ በተከታታይ ድሮን እያደረግን ህዝቡን ማጨናነቅ አለብን። የወታደራዊና ፖለቲካዊ አመራሮችን ደግሞ በውሸት ፕሮፓጋንዳና በዲፕሎማሲ አሜሪካና የአውሮፓ ህብረት ገብተው እንዲያጨናንቋቸው በማድረግ ህዝቡን እንደገና በድሮን ተከታታይ እየቀጠቀጥን አጨናንቀን የትግራይ ህዝብና ቲፒኤልኤፍ እንዲለያዩ አስቡ። አብይ አህመድ የበላይነት እንዲያገኝ የትግራይ ህዝብ በድሮን መቀጥቀጥ አለበት። ቲፒኤልኤፍ ምን መሆን አለበት? ኃጢአተኛ ስለሆነ አይደለም፣ አብይ ማሸነፍ አለበት ብለው ስላስቡ ይሄ ሰው እየገደለ የሚውድ ስርዓት ማለት ነው። በመጨረሻስ ምን ሊያደርጉ ነው ያሰቡት? አመራሩ ጭንቀት ውስጥ እንዲገባ፣ ከዛ በዲፕሎማሲው እንዲነጠል፣ ከዛ ተነጥሎ ብቻውን ሆኖ ድርድር ውስጥ እንዲገባ፣ መጨረሻ የአብይ የበላይነትን እናረጋግጣለን። የአብይን የበላይነት ካረጋገጥን በትግራይ ላይ ጀምሮ ያልጨረሰውን ጄኖሳይድ እንዲጨርስ፣ የትግራይን ህዝብ ከምድረ ገጽ እንዲያጠፋ፣ የትግራይን ህዝብ ለዚህ ጋኔ ስርዓት አሳልፈን እንሰጠዋለን። ፔሬድ ዓላማቸው ነው። ሌላ ምንም ዓላማ የላቸው። ኦባሳንጆ መቀሌ የመጣው እችን ያደርግ ነው። የዚች እቅድ አንዱ አካል በዲፕሎማሲ የትግራይን ፖለቲካዊና ወታደራዊ አመራሮችን ማጨናነቅ። ከዛስ እሱ በመጣ በሰዓታት ልዩነት ድሮን ትመጣለች። ማንን ታጨናንቋለች? ህዝቡን። አሁን የአሜሪካ ኤምባሲ መግለጫ ወጥቷል። ኢትዮጵያን ለማፍረስ ብለን ያመጣነውን ጋኔንና ፈረስ አሽከራችንን አትኩምብን የሚል መግለጫ። አትንኩት። ሹፍ አሜሪካ ጣልቃ እንድትገባ የአፍሪካ ህብረት በኦባሳንጆ በኩል እንዲያጨናንቅ ድሮኖች ሁሉንም እያደረጉት ነው። መጨረሻ ግን ለትግራይ ህዝብ ሊያስበሉት ማለት ነው። ከዛስ ጽምዶ የሚባል ራስ ምታታቸው ቅድም ያልኳችሁ አብይ የሚባል ጌታቸው የነሱ ጌታ እንደፈለገ እንደ ፈረስ የሚጋልባቸው፣ ሲፈልግ የሚያንበረክካቸው፣ ሲፈልግ ጆሯቸውን ይዞ በጥፊ የሚያጠናግራቸው፣ ሲፈልግ የውሸት ፕሮፓጋንዳ የሚያስለፈልፋቸው፣ በየቀኑ ሚዲያ ላይ የሚጎልታቸው፣ ይህ አሁን ይዞት ያለው ህዝብን የማጥፋት ወንጀል ከዛ ከጎረቤት ሀገር ጋር የጀመረው ጦርነት ከኤርትራና ከሱዳን ጋር ጠቅላላ ይቺ ሀገር እንድትበጠበጥ አብይ የበላይ ሊሆን ይገባል። የትግራይ ህዝብ መጥፋት አለበት አሉ። እነዚህ ከትግራይ የሄዱ ትግርኛ የሚናገሩ ስነ ልቦናቸው ትግራዋይ ያልሆኑ የትናንት የድሮን ድብደባ ልጆቻቸው ቢሆኑ ሚስታቸው ብትሆን ያቺ አይደር ሆስፒታል የገባቸው ምን ይሉ ነበር? የሚገርማችሁ ጻድቃን 3 ቤት ገዝቷል። 2 ቤት ነው 3 ቤት ተጨማሪ ገዝቷል። የትግራይን ህዝብ ሸጦ። አሰፋ ብርሃ አውስትራሊያ ውስጥ ትናንት ኃይሌ ሲናገር ነበር። ኃይሌ ደደቢት እዛው ስለሆነ አውስትራሊያ እሱ እነዚህ አፐር ክላስ እነዚህ ትልልቆች ሀብታሞች የማይነኩት ቦታ ሊገዙት የማይችሉ የማይቀመስ ቦታ ላይ ምን የመሰለ ቪላ እየሰራ ነው የትግራይን ህዝብ አስይዞ። እነዚህ ከርሳሞች ይሄን ነው እያደረጉት ያሉት እነዚህ ከትግራይ የሄዱት። ትግራይን በማጥፋት ሌላውን በተናጥል መምታት ይቻላል። ፍትሐ አውራሪው ግን የትግራይ ህዝብና አመራር ነው። ኦባሳንጆ ሲችን ምን ሊያደርግ መጣ? መቀሌ መጣ። አያችሁ፣ አንድ ይሄን ያዙልኝ። ሁለተኛ እኔ በህይወቴ ብዙ ሆረር ፊልም አይቻለሁ። ወለጋ ላይ የሆነው ትናንትና ግን ሰው መሆንህን ሰው ሆነ መፈጠርህን እንድትጠላ ነው። ለምን እንደዛ እንደምላችሁ ገብቷችኋል? የትግራይ ህዝብ በቁሙ ሲቃጠል፣ የትግራይ ህዝብ በህይወቱ በገመድ ታዝሮ የሰው ልጅ ተከዚው ሲገባ
ምዕራብ ትግራይ ላይ 17,000 ተጋሩ በማንነታቸው ሲገደሉ 152,000 እናቶች በነዛ ባለጌ ስርዓት አልባ የብልጽግና ሰራዊትና ግብረ አበሮቻቸው ተደፍራ ማህፀኗ ውስጥ አሸዋና ሚስማር ሲገባ ትዝ ይላችኋል። የትግራይ ህዝብ ሞት በቀሳውስትና በጳጳሳት ሲባረክ ትዝ ይላችኋል። ትዘራችሁ አያችሁት? ያኔ እያንዳንዱ ኢትዮጵያዊ የትግራይ ህዝብ መከራና ስቃይ የኔ ነው ብሎ በትግራይ ህዝብ መከራና ስቃይ ቦታ ላይ ሆኖ ማሰብ ቢችል ኖሮ አሁን ወለጋ ላይ የሆነ ያለው ነገር ለነዚህ ሰዎች ባልተረፋቸው። አያችሁ፣ ህወሓት የትግራይን ህዝብ ለሚያጠፋ ነብሰ በላ ስርዓት ህዝቤን አሳልፌ አልሰጥም ነው ያለው። ብአዴን የሚባል ምንድን ነው የምትሉት እናንተ? ይሄ በእኛ ቁርዲድ ነው የምንለው። ይሄ ከብቶች ጋር የሚጠበቅ የለም። እሱ እንስሳ ነው፣ ከብቶች ጋር ይጠበቃል። አንዳንዴ ከውስጥ ከገባ ግን ይገላችኋል። አለቅት ማለት አለቅት ቁርዲድ ለነገሩ ልታነሳው ትችላለህ፣ ይለያያሉ አለቅትና ቁርዲድ። ስለዚህ እነዚህ አለቅት ያኔ 27 ዓመት ተላላኪ ነበርኩ ብሎ ኦሮማራ ብሎ የትግራይን ህዝብ ለማጥፋት ያልተቀደሰ ጥምረት ፈጥሮ ይህን ህዝብ ለነፍሰ በላ አሳልፎ የሰጠው ያ በቁሙ የሞተ ብአዴን አመራር። ያኔ እነሱ ጻድቅ ሌላውን ኃጢአተኛ አድርገው ህወሓትን የሆነ አራዊት አድርገው የአማራ ህዝብ ለሽንድልና አሁን በዚህ ልክ እንዲሞት እነሱ ገዱ በለው ማንም በለው ይሄ ኃጢአታቸው። ይህን ህዝብ ከለላ ሊሆኑት አልቻሉ። አየህ፣ እነሱ እናገኘው ተሻገር በላቸው ይልቃል ከፍ ያለ ዶክተር ይልቃል ይሄ አሁን ያለው ተመስገን ጥሩነህ ይህን ህዝብ ያስገደሉትና ያስበሉት እነዚህ ብአዴን ባለጌ አመራሮች ናቸው። ህዝባቸውን ፍቅር ይችን የምታከል ፍቅር